ይሄ ውሳኔ የገድለ ዮሐንስ መወገዝ ያላስደሰታቸው አንድ መነኩሴ የተናገሩት ሐሳብ አለ እሱን ላሰማችሁ ከሱን ጀምር እኔ ለመናገር የመጣሁት ስለ ቅዱስ ዮሐንስ ገድል ነው ቀደም ብዬም ተናግሬ ያለው በአንድ ወቅት አንድ ቦታ ላይ ምንም አገልጋይ በሌለበት ብቻዬን በሆንኩበት ቦታ ያው የተዘዋወርኩ ነው የምሰራው ምንም አንድ ካህን እንኳን በሌለበት ቦታ ላይ አንድ ሰው ይመጣና ንስሐ ይገባል ያ ሰው ንስሐ ሲገባ ያ ሰው ግድ ወጣት ነው ቀደም መጽሐፈ ቀደር የሚያስፈልገው ነበር እና መጽሐፈ ቀደሩም የለ የሚራዳ ካህንም የለ ይሄ ልጅ ደግሞ መዳን ስለነበረበት ግዴታ ንስሐ መውረድ ስለነበረበት ምንም አማራጭ ሳጣ ማለት ነው ምንም አማራጭ ሳጣ የቅዱስ ዮሐንስ ገድል ከመጀመሪያው እስከ መጨረሻው አንብቦ የተጠመቀ ሰው ኃጢአቱ ይሰረይለታል የሚለው ቃል ኪዳን አይቼ በቃ ቅዱስ ዮሐንስ አንተርዳን ብዬ ያንን ገድል ከመጀመሪያ እስከ መጨረሻ አንብቤ ያ ልጅ አጠመኩና ለኔም በረከት ድረሰኝ ብዬ በዛ ገድል ተጠመኩ እግዚአብሔር ክብር ምስጋና ይግባው አምላክ ይህንን ምስጢር ሲገልጽልኝ እዛው ሆኜ ሳልተኛ ከሰማይ ድምጽ ነው የሰማሁት ክብር ለመድኃኔዓለም ያው እግዚአብሔር ምስክሬ ነው እሺ ትልቅ መነኩሴ ናቸው በእድሜ ትልቅ ናቸው ያስታውቃሉ በጨዋ ደንብ ነው የታዘቡትንና ያው ውስጣቸው ያለው ነገር የተናገሩት ዛሬ እሳቸው የሚድኑበትን እውነትም ጭምር እነግራቸዋለሁ ይሄ መልእክት በአንድም በሌላም መንገድ ለኚህ ሰው እንዲደርስ አድርጉ የመጀመሪያው ትልቁ ስህተት በጨዋ ደንብ ነገሩን ማቅረብ መልካም ሆኖ ሳለ የመጀመሪያው ትልቁ ስህተት ሰው የሚጠመቀው በአብ በወልድ በመንፈስ ቅዱስ ስም ነው እንጂ በዮሐንስ ገድል አይደለም የማቴዎስ ወንጌል ምዕራፍ 28 ላይ እንደተጻፈው ጌታ ኢየሱስ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያስተማርኳችሁንም እየነገራችኋቸው ደቀ መዛሙርት አድርጓቸው ነው እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሎ ደቀ መዛሙርቱን ሐዋርያቱን ወደ ዓለም ዳርቻዎች ሁሉ ሲሰዳቸው እነርሱም በዚህ ትምህርት መሰረት ከኢየሩሳሌም ተነስተው እስከ አሕዛብ ምድር ድረስ በተሰጣቸው ትእዛዝ መሰረት በአብ በወልድና በመንፈስ ቅዱስ ስም እያጠመቁ ነው ደቀ መዛሙርት ያፈሩ የኖሩት ሚራዳ ካህን የለም መጽሐፍ ቅዱስም የለም ሌሎች የጸሎት መጻሕፍትም የሉም እንደው በአጋጣሚ ነው ልጁን ያገኘውት መጠመቅ ነበረበት ባጣ ገድለ ዮሐንስን አገኘሁኝና በገድለ ዮሐንስ ውስጥ አንድ ቃል ኪዳን አየሁኝ ምን ይላል ለዛኮ ይሄኮ ገድለ ዮሐንስ መጥምቁ የተወገዘው አንዱኮ ለዛኮ ነው አባታችን ለዛኮ ምንድነው እርሶ ያነበቡት ገድሉን አንብቦ የጨረሰ ሰው የዘላለም ሕይወት ይወርሳል የሚል ቢጠመቅ ይሄንን ገድል አንብቦ ሙሉን ጨርሶ ቢጠመቅ ይድናል የሚለውን ኪዳን አንብቤ በዛ መሰረት አጠመቅኩታ this is a big mistake ይሄ አጋንን ትምህርት ወደ ድምጹ ከመምጣታችን በፊት መሰረታዊው ነገር ከእግዚአብሔር ቃል ጋራ በተለይም ከመድኃኒታችን ከኢየሱስ ክርስቶስ ትምህርት ጋራ የዮሐንስ ገድልም ሆነ እርሱ ያደረጉት ነገር completely wrong ነው ውሸት ነው ሐሰት ነው ያጋንን ታሰራር ነው ሰው መጠመቅ ያለበት እንደ እግዚአብሔር ቃል ማመን አለበት መጀመሪያ ሰውዩ በክርስቶስ ኢየሱስ ማመን አለበት በልቡ ያመነውን በአፉ መመስከር አለበት ከዛ ቀጥሎ ነው የሚጠመቀው በማስም በአብ ወልድ በመንፈስ ቅዱስ በክርስቶስ አምኖ በአብ ወልድ በመንፈስ ቅዱስ ይጠመቃል ይሄ ነው ትክክለኛው አካይ ሰው ቃል ኪዳኑን አንብቤ በዛ መሰረት አጠመቅኩት የሚለው በጣም አደገኛ ስህተት ሰውየውንም ሲኦል መስደድ ነው እርሶም ንስሐ ካልገቡና ወደ ጌታ ወደ ኢየሱስ ክርስቶስ ካልተመለሱ ሚጠፉበት ስራ ሌላ ማንንም ሊነግሮት አይችልም ይሄንን
በቃ ሲኦል እርሶ ራሶ ሲኦል የሚወርዱበት ስራ ነው ይሄ በማንንም ስም በማንንም ገድል ሰው አይጠመቅ አራት ነጥብ በቃ የእግዚአብሔር ቃል የሚያስተምር የማርቆስ ወንጌል ምዕራፍ 16 ላይ ስናነብ ያመነ የተጠመቀ ይድናል ያላመነ ይፈረድበታል ያመነ የተጠመቀ ይድናል በማን ያመነ በዮሐንስ ገድል ኖ ሰው በሰረዘው በደለዘው ይሄንን ብታደርግ ትድናለህ በተባለ በብልሃት የተፈጠረ ተረት እሱን አንብቦ የተጠመቀ ይላል አይልም በክርስቶስ ኢየሱስ አምኑ ለዛ ነው ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ሲናገር በእኔ እመኑ በአባቴ እመኑ በእኔም እመኑ በአባቴ ቤት ብዙ መኖሪያ አለ በማለት በርሱ በአብ በመንፈስ ቅዱስ ሰዎች እንዲያምኑ ሲያስተምር የምናየው ጌታ ኢየሱስ ለዚህ ነው ስለዚህ ሰው የሚያምነው ይሄንን እውነት ነው ማለት ዮሐንስ ወንጌል ምዕራፍ 17 ላይ ብቻህን አምላክ ይሁን ካንተን የላከውንም ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ስለዚህ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል የተባለው ኢየሱስን ነው ሞቱን ትንሳኤውን ነው እንጂ ዮሐንስን ገድል አይደለም በቃ ቃሉ የሚለው ይሄንን የሮሜ መልእክት ምዕራፍ 10 ቁጥር 10ን ማንበብ ነው አሁን የተጠቀስኳቸውን ጥቅሶች አውጡላቸው እሱን ማንበብ ነው ሶ በዮሐንስ ገድል መሰረት ሰውየውን አጠመቅኩኝ አሉ ስተቱ ምን እንደሆነ ተነጋግረናል ከዛ ድምጽ ሰማው ነው የሚሉት በነገራችን ላይ ብዙ አይነት ድምጾች ይመጣሉ ዳይሬክሽኑ ከሰማይ ይሁን እንጂ ብዙ ድምጽ ይመጣል በነገራችን ላይ የአየር ላይ ጋኔን ወይም ደግሞ በአየር ላይ ስልጣን ያለው አለቃ ተብሎ የሚጠራ አለ በኤፌሶን ምዕራፍ 2 ላይ ቁጥር 1 ላይ ያለውን ጥቅሶቹን ቶሎ አውጡ እዛ ላይ ምን የሚል ቃል አለ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ይላል ሶ ዳይሬክሽኑ ላይ ነው ማለት ላይ ነው ሶ ድምጽ ከየት እንደመጣ ማን እንደተናገረው መለየት አስፈላጊ ከእግዚአብሔር የሚመጣ ድምጽ አለ እውነት ነው እግዚአብሔር የሚናገር የሚሰማ የሚፈርድ የሚሰራ አምላክ ነው እግዚአብሔር ይናገራል አዎ ሌላውስ ለማሳት ለመጣል ለማስመሰል ሰይጣንም ይናገራል ሴቲቱን በተንኮል እንዳሳታት ተብሎ እንደተጻፈ እባቡ የሚናገር ነው ስተት የሚናገር ነው ድምጽ የሚያመጣ በጆሮ ሹክ የሚል ኦኬ ስለዚህ ሰይጣንም ምን ይላል ድምጽ ያመጣል ይናገራል ሶስተኛ በአይምሮአችን ሲመላለስ የዋለ ድምጽ ሐሳብ በመኝታ ሰዓት እየደጋገመ ሊያቃጭል ይችላል ከውስጥ የሚወጣ ድምጽ አለ የራሳችን የሐሳብ መብሰልሰልና መብሰክሰክ የሚፈጥራቸው ሳውንዶች አሉ ድምጾች አሉ ሶ እርሶ የሰሙት ከየትኛው ወገን ነው ከእግዚአብሔር ነው ሰማይ ከሰማይ መሆኑ ብቻውን አይደለም እሱ ብቻውን አሳማኝ አይደለም ሰይጣን ይናገራል ከስጋም የሚመጡ የድምጾች አሉ ሐሳብ የሚያመነጫቸው አሁን እርሶ በሰሩት በገድለ ዮሐንስ በተወገዘ ኦርቶዶክስ እንኳን ተጸይፋ በወገዘችው መጽሐፍ መሰረት ስተት የተሞላ ስራ ሰርተው ጨርሰው ሲያርፉ ሊመጣ የሚችለው ድምጽ የማ ድምጽ ነው ስንል በስህተት ስለሆነ የሰሩት አጋንንታዊ ድምጽ ነው አጋንንታዊ ድምጽ ለምን እንደዚህ አልክ እንዴት እንዲህ ትላለ ሊሉኝ ይችላሉ ምክንያቱም ቅድም በተጠቀስኳቸው የመጽሐፍ ቅዱስ ክፍሎች ማቴዎስ 28 ማርቆስ 16 ማቴዎስ ምዕራፍ 10 ሉቃስ ምዕራፍ 10 እነዚህ ጥቅሶች ሐዋርያቱ አይደል ስለዚህ ከቃሉ ጋራ የተለያየ የተነጣጠለ አካሄድ ነው እንደ እግዚአብሔር ቃል አይደለም ሁለተኛው በእግዚአብሔር ቃል እውነት ላይ የተመሰረተ ጥምቀት አይደለም በገድል ላይ የተመሰረተ ነው ለያውም አሁን ኦርቶዶክስ ያወገዘችው ስንት ውሸት እንዳለው በነገራችን ላይ ገድለ ዮሐንስ መጥምቅ ላይ
ከ10 ጊዜ በላይ ተወልዷል ይላል ስማ ጆሮን ክፈትን ከ10 ጊዜ በላይ ተወልዷል ዮሐንስ በተደጋጋሚ የተወለደ ሰው ነው የሚል ይሄኮ ጤና የጎደለው ሰው እንደው የአጋንንቱን ዓለም አሰራር ምናምን እሱን ወደ ጎን አርጉና ጤና ያለው ሰው ጤናው ያልጎደለ ሰው እንዲህ አይነት መጽሐፍ ሊያነብም አይችልም ሲጀመር አንድ ሰው 10 ጊዜ እንዴት ይወለዳል ቆይ ሊስን አሁን ኦርቶዶክሳውያን ስሙ ለኝም አባት መልእክት አድርሱ 10 ጊዜ እንዴት ይወለዳል አንድ ሰው እንዴ ተክለ ሃይማኖት በተወለደ ቀን አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ እግዚአብሔርን አመሰገነ አላችሁ አላ አፋችሁን ሞልታችሁ እንዴ አላችሁ ይሄ ህዝብ ምስኪን ነው ከኔ ልቅ እነርሱ ያቃሉ ብሎ ተቀበላችሁ 10 ጊዜ How don't you understand የእግዚአብሔርን ቃል ከሐሰት እንዴት መለየት ያቅታል 10 ጊዜ እንዴ ይሄን ደግሞ ሰው አጠመኩኝ ይላል ወይ ትልቅ አባት ነው እና ከብሮታለን እንወዶታለን ያሉበት ግን ትልቅ ስህተት ነው ሰውንም ወደ ስተት እየጨመሩ ነው አሁን እርሶ እግዚአብሔር ይባርካችሁ ማለት ባለበት እድሜ እንዲህ አይነት ገደል የሚጨምር ገደል ተወገዘ ብለው ለጥያቄ ሲቀርቡ ከዚህ በፊት ለማስተማር አልመጡ ገድለ ዮሐንስ ሲወገዝ እንዴት ብቃሉ ስለዚህ የሰሙት ድምጽ ያጋንንት ነው ያልኩት ከእግዚአብሔር ቃል ጋራ የሰሩት ስራ ስለማይስማማ ቃሉ በሌለበት የእግዚአብሔር መንፈስ የለም የእግዚአብሔር መንፈስ ቃሉን ለማጽናት ነው የሚመጣው አሁን በሐዋርያ ሥራ ምዕራፍ 3 ላይ ከናቱ ማጽን ጀምሮ ሽባ ሆኖ የተወለደው ሰው በቤተ መቅደስ ደጃፍ ተቀምጦ ሲለምን ጴጥሮስና ዮሐንስ ለጸሎት በ9 ሰዓት ወደ ቤተ መቅደስ ሲወጡ አያቸውና ለመናቸው እኛ ምን ሰጥ ብርና ወርቅ የለንም ግን ያለንን እንሰጣለን ብለው በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲሉት ወዲያው ቁርጭምጭሚቱ ጸና ተፈወሰ ሰውየው እየዘለለ እግዚአብሔር ማመስገን ጀመረ በማስሜ እናደረጉ በጌታ በኢየሱስ አሁን የኢየሱስ ስም ሲጠራ በእምነት ሲጠራ ትክክለኛ ወንጌል ሲሰበክ እግዚአብሔር መንፈስ ቅዱስ በኃይል በድንቅና በተአምራት ያስተማሩት ትምህርት እንደ ማህተም ያጸናው ነበር ቃሉ ባለበት የእግዚአብሔር መንፈስ አለ የእግዚአብሔር መንፈስ ባለበት አርነትና ነጻነት አለ ስለዚህ የእግዚአብሔር ቃል እውነት በሌለበት አሁን እኮ ገድል አያስፈልግ ሰው ለማድመቅ ገድል አያስፈልግ ሰውየው በክርስቶስ ኢየሱስ ማመን አለበት ታምናለህ ሆይ የሐዋርያ ሥራ ምዕራፍ 8 ላይ ልውሰዳችሁ አንዴ ይሄ መልእክት ለሳቸው ነው ባይዞ ለሳቸው ነው እና እንደሳቸው አይነት አመለካከት ላላቸው በፍጹም ፍቅርና አክብሮት እየተናገርኩ ነው ያለሁት ኦኬ እዚህ ጋር አሁን ሼር ላርጋችሁ መጽሐፍ ቅዱሱ ላይ ያለውን እውነት እንድንረዳ እዚህ ጋር ላምጣላችሁ እግዚአብሔር ቃል ምን ይላል እግዚአብሔር ቃል ምን ይላል የሐዋርያ ሥራ ምዕራፍ 8 ነው የፈለኩት ምዕራፍ 3 አሁን የነገርኳችሁ ታሪክ ይሄ ነው ብርና ወርቅ የለኝም ይሄን ያለኝን ግን ሰጣለሁ በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለሳለው በቀኝ እጁም ይዞ አስነሳ በዛን ጊዜ እግሩና ቁርጭምጭሚቱ ጸና ወደ ላይ ዘሎ ቆመ ይመላለስም ጀመር ይላልና እግዚአብሔር መንፈስ ቅዱስ ኃይልን በመግለጥ በድንቆችና በታምራቶች ትክክለኛውን እግዚአብሔርን ቃል እውነት ሲናገሩ በሐዋርያት መካከል ቃሉን ያጸና ነበር ማለት ነው ሲያጠምቀው ኢትዮጵያዊውን ጃንደረባ ሲያጠምቀው ፊልጶስ ቁጥር 30 ከቁጥር 30 ጀምሮ እንኳን ብናነበው ፊልጶስም ሮጦ የነብዩን ኢሳይያስን መጽሐፍ ሲያነብ ሰማና በእውነት የምታነበውን ታስተውላለህና አለ ኢትዮጵያዊ ጃንደረባ ኢየሩሳሌም ደርሶ በሰረገላው ሲመለስ የእግዚአብሔር መንፈስ ይህን ሰው ተገናኘው ብሎ ፊልጶስን እንደላከውና መጥቶ
የኢሳይያስን መጽሐፍ ሲያነብ እንዳገኘው ይናገራል። ያነበው የነበረውም ክፍል ኢሳይያስ ምዕራፍ 53 ላይ ነበር። ይሄ ስለማን እንደሚናገር አይገባውም፣ ግን ዝም ብሎ ያነብ ነበር። እሺ ጃንደረባው ለፊልጶስ መልሶ ባክ ነብዩ ይህን ስለማን ይናገራል ስለራሱ ነው ወይስ ስለሌላ አለው። ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ስለ ኢየሱስ ወንጌልን ሰበከለት። ሰው የሚጠመቀው ወንጌል ተሰብኮ ነው እንጂ ድርሳንና ገድል ተደግሞ አይደለም። ነውር። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው። ፊልጶስም በፍጹም ልብ ብታምን ተፈቅዷል። እምነት ነው የሚያስፈልግ። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። አሴት ሰውየው ያመነው ይሄንን ኢየሱስ የእግዚአብሔር ልጅ ሞትን ድል አድርጎ የተነሳ የእግዚአብሔር ልጅ የሞተው ሞትን ድል አድርጎ የተነሳው ወደ ሰማይ ያረገው በአብ ቀኝ የተቀመጠው ኢየሱስ የእግዚአብሔር ልጅ ኢየሱስ ቁጥር 38 ላይ ሰረገላው የሚቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀው ይላል። ከውሃም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባው ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና ይላል። አሁን ፊልጶስ ኢትዮጵያዊን ጃንደረባ ያጠመቀው ገድል ደግሞ ድርሳን አንብቦ ቃል ኪዳን አለው ምናምን ብሎ አይደለም። በክርስቶስ ኢየሱስ እንዲያምን ወንጌል መሰከረለት፣ አመነ። እምነቱን ደግሞ ገለጠ። የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ባፉ መሰከረ፣ ከዛ አጠመቀው። በቃ ትክክለኛው አካሄድ ይሄ። ሰዎች ያምናሉ፣ ይመሰክራሉ፣ ይጠመቃሉ። ይሄ ነው ትክክለኛው አካሄድ። ምናልባት እርሶ ያጠመቁት ጥምቀት እኔ ከመጽሐፍ ቅዱስ ጋር ላገናኘው ብዬ ካሰብኩኝ እዚህ ምዕራፍ 19 ላይ ሐዋርያት ሥራ ምዕራፍ 19 ላይ ያለው አይነት ሆኖ ይሄኛው ይለያል፣ ግን እርሶ ያሉት ደግሞ ሌላ ነው። ግን ከዚህ ጋር ላመሳክረው ሞክራለሁ። ምዕራፍ 19 ላይ ወስጃችኋለሁ። የሐዋርያት ሥራ ምዕራፍ 19 አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትን ማገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉ። ገድለ ዮሐንስን ሲደግሙና ሲያጠምቀው በዮርዳኖስ ለንስሐ ያጠምቅ የነበረው አይነት ጥምቀት የልጅነት ጥምቀት ምታሰጥ አይደለችም። የዮሐንስ ጥምቀት የንስሐ ጥምቀት ይባላል። የንስሐ ጥምቀት ይባላል። ጳውሎስም ዮሐንስ ከርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለአሕዛብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። በኢየሱስ አምነው ድጋሚ ተጠመቁ ማለት ሮንግ የሆነ ጥምቀት ሮንግ የሆነ ባፕቲዝም ስለነበረ ትክክለኛው ጥምቀት ስለሚያስፈልጋቸው በኢየሱስ ስም አምነው ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎቹም ሁሉ 12 ያህሉ ነበር። ስለዚህ ሮንግ የሆነ ጥምቀት አለ፣ ድሮም ነበረ፣ አሁንም እናንተ የምታከናውኑት ከዚህ ደግሞ ይብሳል። ከዮሐንስ ጥምቀት ደግሞ የባሰ ነው። ለምን? ገድለ ዮሐንስ የአጋንንት ድርሰት ነው፣ የቤተ ክርስቲያን ትምህርት አይደለም ብላ እንኳን አይደለም መጽሐፍ ቅዱስ ኦርቶዶክስ እንኳን አውግዛ ለይተዋለች። በዛ መሰረት ተጠመቀ የሚሉት ሰውም ሆነ እርሶም ተጠመቅኩኝ ሲሉ ሰምቻለሁ። በጣም አስነዋሪ አሳፋሪ ተግባር ነው። አሳፋሪ አስነዋሪ ተግባር ነው። እርሶ ምን ሆነው ነው የሚጠመቁ? ሳይጠመቁ ነው እንዴ ሲያጠምቁ ይኖሩት? ነው ወይስ አልፎ አልፎ አታምኑትም ጥምቀቱን እናንተ? ስለዚህ ይሄንን መልእክት የምትሰሙ ኦርቶዶክሳውያን 30 ጊዜ ጥምቀት ይያሉ በየአመቱ ሰው ያጠምቃሉ። ሰው ጸበል ይረጫሉ፣ ሰው ያጠምቃሉ። በየአመቱ ጥምቀት አለ። ከዛ በተረፈ ቄዳር ምናምን የሚባል ጥምቀት አለ። ብዙ አይነት ነው በቃ እንትን የሚሉት ማለት ነው። ጥምቀት አንዲት ናት ይላል በጎን በኩል፣ እዚህ ደግሞ 30 ጊዜ ነው የሚያጠምቀው። ሲረጭ ነው የሚኖረው፣ ውሃ ሲረጭ ነው የሚኖረው። በቃ ይሄ አያስኬድም። ይሄ ወደ እግዚአብሔር መንግስት አያስገባህም። በክርስቶስ ኢየሱስ እመን፣ ያመንከውን በአፍ መስክር፣ ከዛ በኋላ የውሃ ጥምቀት ወስዳል።
ሰው በልቡ ያመነውን በአፉ መስክሮ ነው መጠመቅ ያለበት ገድል ደግሞ አይደለም ሊያውም ከልት የተሞላ ሐሰት የተሞላ ገድል ሰው ይሄ ገድል ተነካ ብለው ለጥያቄ ሲወጡ አፍረናል ብዙ ወጣቶች አፍረናል በርሱ እንዴ ሁሉ ሰው ዝም ብሎ እንደው ሲኖዶሱ እንኳን ልብ ገዝቶ ይሄንን ስራ በጀመረበት ዘመን እንዴት ይነካል ድምጽ ሰምቻለሁ ያጋንን ድምጽ ነው የሰሙት አለቅ ያጋንን ድምጽ ይናገራል መጡ ይሄንን ብትበሉ እንደርሱ እንዳትሆኑ ብሎ ነው እባቡ በገነት መካከል ሴቲቱን እንዳሳታት ድምጽ ያመጣልኩ ድምጽ ያመጣል የእግዚአብሔር መንፈስ ሲናገር እግዚአብሔር ሲናገር እንደ ቃሉ የተደረገ ተግባር ሲኖር ነው ካልሆነ ለተግሳጽ ነው የሚናገር መጥቶ እንጂ ያንን ሐሰት ሊያጸድቅልህ የእግዚአብሔር ድምጽ ከሰማይ አይመጣም ይሄ ውሸት የእግዚአብሔር ድምጽ አይደለም ድምጽ ከሰሙም ያጋንንት ድምጽ የሰይጣን ድምጽ ነው የእባቡ ድምጽ ነው ገድል የሚያጸድቅ እግዚአብሔር ድምጽ የለም 10 ጊዜ ዮሐንስ ተወለደ የሚል ገድል የሚያጸድቅ እግዚአብሔር ድምጽ የለም አንገቱ ተቆርጦ 15 ዓመት ክንፍ አውጥቶ እየበረረ አስተማረ የሚል ውሸት ሊያጸድቅ የሚመጣ የእግዚአብሔር ድምጽ የለም ለዚህ ነው በስራቸው የለመደ ልብ ያላቸው የሚል ቃል አለ ጳውሎስ የሚጠቀመው በስራቸው የለመደ ልብ ያላቸው የእግዚአብሔር ቃል ጋራ ነገሮችን ፈትነው አስማምተው ይሄ ትክክል ነው ይሄ ትክክል አይደለም የሚሉ ማለት ነው የሚሉ ክብር ለኢየሱስ ይሁን እና እኛ ድምጽን መለየት እንዲችሉ እንነግራለን ለሰዎች እንዳይሸወዱ እሺ አማኑኤል ምትባል ልጅ አማኑኤል ሆስፒታል ልከናል ለዛሬ ተመርመር ሄድና ስለዚህ እግዚአብሔር ቃል ለሁሉ ነገር ምንድነው ማለት ነው ሚዛን ነው ማንንም ቢናገር እንደ እግዚአብሔር ቃል ይናገር ማንንም ቢያገለግል እግዚአብሔር በሰጠኝ ኃይል ነው ብለ ያገልግል ተብሎ እንደተጻፈ እንግዲህ እኚህ ሰው ከአባቶች በልጬ የተሳሳቱበትን ነገር አቅርብ ያለሁኝ አድርሱልኝ መልእክቱን በክርስቶስ ኢየሱስ ያመነን ሰው በአብ ወልድ በመንፈስ ቅዱስ ስም እንድናጠምቅ መጽሐፍ ቅዱስ ይናገራል በገድለ ዮሐንስ የተጠመቀ ሰምተንም አይተንም መጽሐፍ ቅዱሳዊም አይደለም ለዛን የተወገዘው መጽሐፍ ስለዚህ የከፋው ነው አለ የተደሰተ እንደኔ የተደሰተ እግዚአብሔርን ያመሰገነ ያለ ይኖራል ብዙ ህዝብ አለ እንደው እኔ አብዛኛው ሰው ኢቭን ኦርቶዶክሳዊ ራሱ አብዛኞቹ ደስ ብሏቸዋል በመወገዙ መጽሐፉ በመወገዙ ምክንያት ኢየሱስ ያለውን ያወገዙ ከሚኖሩ ዋናውን ከልት ያወገዙ ቢኖሩ የተሻለ ስለሆነ ማለት ነው ክብር ለእግዚአብሔር ይሁን ለዚህ ይሄን መልእክት አድርሱልኝ ለሚመለከተው ወደ ሁለተኛው ጉዳይ አልፋለሁኝ በጣም የሚያዝናና የሚያስቅ ነው አሁን ማቀርብላችሁ ሻሃውዚን ነፋይነ በሚል ከዚህ በፊት ከሰማይ የወረደ ይሁን ከመሬት የበቀለ ይሁን አረብኛ ያልሆነ አረምኛ ይናገሩ የነበሩ ባህታዊ ሻሃውዚን አሁን ደግሞ በአዲስ መዝሙር መተዋል ፒስ ነው በሚል መዝሙር ተገልጠዋል ታቦት የሚባለውን ነገር አቁመው ከጀርባቸው እንዴት እኔ በቃ ሆዴ እስኪቆስል ነው ይሳቁት አሁን እንሰማቸዋለን ላቀርብላችሁ ሃይ ሻሃውዚን ተጫወቱበት እኮ ይንን ህዝብ
ቤተ ክርስቲያን እኮ የጨዋታ ቤት አይደለች። ኧረ ሻውዚን አልተቻለም። ይሁን እንዴት አደራችሁ በዜማ ወይ ፒስ ነው ከአረብኛ ወደ እንግሊዘኛ ዞሮላል። ወይኔ ምን አይነት የተመታሰ አንዴ ደገም አረግ ገና እንስቃለን። ደግመንማ እንየው እንጂ ቆማሉ እኮ ሁለት ታቦት አቁሞ በዜማ ኧረ ጉድ እሺ ድገምልን። ወይ እኔ እኮ ደግሞ ፊቱን አይታል ተመስጦ የሆነ መገለጥ መጥቶለት ነው የሚመስለው። ፊቱን አይታል ደና መዝሙር የሚዘምር ሰው አይመስልም። እኔ እኮ ሆዴን ታመምኩኝ ለብቻዬ ከምስቅ ብዬ ነው ወገኖቼ። ለምን ለብቻዬ ልሙት በሳቅ? ከዚህ በፊት ሻሃውዚን ነፋሂነ ብሎ ድንግል በድንግልና ተጸንሳለች ትወልዳለች ማለት ነው በማለት አረብኛን ሲጫወትበት የከረመ ሰው ነው። አረብኛን ጨርሶ በአረብኛ ነፍስ ተጫውቶ አሁን ቅዳሴ ሪሚክስ አርጎ አመጣ ፒስ ነው በሚል በእንግሊዘኛ። እኔ ምለው ግን በእውነት ወይ ወዳኔ ያለው አረ ሰው ግን ምንድነው በእግዚአብሔር እዚህ ቦታ ያለ ሰው አቤት የሚያባባ ዜማ በእንግሊዘኛ መጥቶልሃል። ከገድል ወደ ፒስ እኔ እንደውም ሪሚክስ አድርጎት ፒስ ነው ብሎ ሻሃውዚን የምትለዋን ቢጨምርበት ሻሃውዚን እነዚህ ሰዎች ባይኖሩ በምን እንስቅ ነበር? በቃ እንዴ ሙሾ የሚያስተማሩት እነሱ ናቸው። ሙሾ ያስተምራሉ። እንዴ አጠረበት አያችሁ በንግግር መልክ እንዴት አደራችሁ እንዴት ዋላችሁ
ሲል እሱ እንትን ብሎበታል አጠረ በዜማ ከኋላ ያሉት በሸክም እኮ ነው ያሉት ተሸክሞ ቆማ ፒስ ነው የሚሰማ ታቦታ ከኋላ ፒስ ነው ገና ራፕ ያረግላል ድሬድማ አለ ከውስጥ ድሬድ አለ ራፕማ በቅርቡ እንጠብቃለን በቃ ከኋላ የተቀመጡ ቄሶች ዝም ብለው ይሰሙታል እሱ ነው አሉ ዛ ቦታ ላይ ፈላጭ ቆራጭ ዝም ብሎ ነው ዛ የተቀመጠው ፓፔት ነው እንጂ መናገር አይችልም መንዙማም ቢል እንኳን ማንንም አይናገረው ገንዘብ የሚሰበስበው እሱ ነው አደገኛ የጥንቆላ የመተት አሰራር አለው እቺን ጭራ አይጥላትም እና የተሸከሙት ፒስ ነው ቢለውን እየሰሙ ፒስ ነው ያሉ ይቀጥላል ሸክሙ ፒስ ነው ወይ ፒስ ነው ገንዘቡ ፒስ ነው ወይ ፒስ ነው አላላበህም ፒስ ነው ተስማምቶ ነው መቼም ወንጌል ተሰብኮ አይታወቅ አንዴ መጨረሻ እንስማውና ከዛ ቀጥሎ ዳንስ አለ የቄስ ዳንስ አሳያችኋለሁ ለማ የቄስ ዳንስ ወይ ተአምር ቤተ ክርስቲያን እኮ የጨዋታ ቤት አይደለች እና ኦርቶዶክስ ላይ ሚሰሩ ቲክቶከሮች በቃ ነደዋል እንደምናገኛ ታውቀዋል እቺ ቪዲዮ ቀድሞ ሲጮው ነው ትዝታው ካገኛት መሳቂያ ነው የሚያረገን ብለው ነው መሰለኝ ተሳቀው ቶሎ መጫወቻ አይደለም እያለ ነበር ወይ ተአምር እሺ ወደ ዳንሱ ልሰዳችሁ እስክስታው የቄሱ እስክስታ ከሁሉም እሳቸው ናቸው የሚችሉት ከሁሉ በትርፍ ሰዓቱ ዝዋዜ ነው እንደሚሰሩት እኔ እኮ ሽብሸባ ብቻ ይመስለኝ ነበር አጣ ልብሰ ተክኖአችንን የሚሉ ሰዎች ነበሩ አሁን ሰሞኑን እና ስብሰባም ላይ ልብሰ ተክኖ ተዘረፈ ተሐድሶች ልብሳችንን ያደረጉ ቅዳሴ እየቀደሱ ምናምን ሲሉ ነበር እንዴ ለስክስታ ሲሆን አትናገሩም ወይ እኮ ደንበኛ ኦርኬስትራ በለው አጠገቡ ካሉ ሰዎች ሁሉ እሳቸው ናቸው አንደኛ ዳንሰኝ አንደኛ ልድገመው እሺ ልድገም መቼም አይን አይቶ ልብ ይፈርዳል አይን አይቶ ልብ ይፈርዳል እና ይሄ እንግዲህ ቅዳሴ የሚቀድሱበት ልብስ ወጣ ሲባል መደነሻ ገባ ሲባል መቀደሻ ልብሰ ተክኖ ተለብሶ ቄሱ እንዴት እንደሚያስነኩት ተመልከቱ ያዝ እንግዲህ
50 ብር ይሸለማሉ ጣል ያረጋሉ አዲሱ የገንዘብ ማሰባሰቢያ መርሃ ግብር ይሄን ይመስላል በተሻሻለው አዋጅ ሰው ገንዘብ አልሰጥም ይያለ ስለሆነ ሲያሻችሁ ደንሳችሁ ተንቀጥቅጣችሁ ሰብዝቡ ተብለው ወጣው በቃ አልሰጥም ማለት በጭፈራም ቢሆን አምጣው ጨፍረም ቢሆን አምጣው ስለዚህ አስነኩት ማለት ያቆየን እንጂ ገና ብዙና አለ ቤቱ መጫወቻ ስለሆነ ይሄ ሁሉ መታዩት እኮ ምን መሰላችሁ ተቆጣጣሪ የሌለውን ማንንም የፈለገውን ጽፎ የሚያስገባበት የፈለገውን የሚጮህበት ሲያሻም ይደንስበት ሲያሻው ፒስ ነው ያለ የሚቀኝበት አለቅ እና እኛ ዋሸን እንደው እኮ ያሳየዋችሁ እኮ ነው ወገኖች ያሳየዋችሁ ሻሃውዚንም የሚሰራውን ድራማ ያሳየዋችሁ ነው ቄሶቹ የሚያደርጉትን ነገር ያሳየዋችሁ ነው ለሊት ሽብሸባ ከዛ ጠዋት ወከባ ማለት ይሄ ማታ ሽብሸባ ጠዋት ወከባ ልብሱም ጠዋት መደነሻ ማታ መቀደሻ ሆኖ የሚያገለግል እንዳነኩብን የሚባለው ይሄ ነው ማለት በነገራችን ላይ በገንዘቡ ገዝቶ የለበሰውን ማንኛውም ሰው ማስወለቅ አይቻልም ለህዝቡ ያለ መልእክት ምንድነው ይሄን መልእክት ለሚሰሙ ዘመኑ የሚቀለድበት ዘመን አይደለም ያለቀ ዘመን ነው የሚደነስበት የሚጨፈርበትም አይደለም የንስሐ ዘመን ነው ወደ እግዚአብሔር ምንቀርብበት ዘመን ነው ጌታ ኢየሱስን ተቀበላችሁ ልትድኑ የሚያስፈልግበት ዘመን ነው አልቋል ይሄ በጣም ክፉ ነገር እየሰማን ያለንበት ዘመን የዘመኑ ማለቅ ምልክቶች ተብለው በመጽሐፍ ቅዱስ የተዘረዘሩልን ጌታ ኢየሱስም የተናገረው በሐዋርያቱም የተነገረን የተጻፈልን እውነት እየተፈጸመ ያለበት ጊዜ ነው በዚህ ዘመን ብልሰው ንስሐ ገብቶ ጌታን ተቀብሎ ህይወቱን አቅጣጫውን ያስተካክላል እንጂ እየጨፈረ እያፌዛ አይኖር እስከመቼ ሲቀለድባችሁ ትኖራላችሁ ንጹህ ወንጌል ሰምተ ጌታን ተቀበለ መዳን አይሻልም ወደ ጌታ መመለስ አይሻልም ቆርጥመው እንትን ይሉንታ ቆርጥመው ይበሉ ምንም የማይመስላቸው ሰዎች ናቸው አብዛኞቹ እዚህ ላይ ማሳያችሁ ስለዚህ ንስሐ ግቡ ጌታን ተቀበሉ ንስሐ መግባት የጎረቤት ቄስ ፈልጎ መነጋገር አይደለም ንስሐ መግባት በኃጢያት ላይ ወስኖ ጨክኖ የወደፊቱን ህይወት ከክርስቶስ ጋር ለመኖሩ ወስኖ ስለ ኃጢያቴ የሞተልኝ ደም ያፈሰሰልኝ ያጸደቀኝ ክርስቶስ ኢየሱስ ነው በትንሳኤው ያጸደቀኝ እርሱ ነው ዳግመኛ ተመልሶ የሚመጣው እርሱ ነው መድኃኒት እርሱ ብቻ ነው ብሎ አምኖ በአፍ በመመስከር በልብ አምኖ በአፍ በመመስከር ኃጢያተኛነትን በደለኝነትን በማመንና በክርስቶስ ኢየሱስ ፊት እጠበኝ አዲስ ሰው አድርገኝ ዳግመኛ እንድወለድ ብሎ ኃጢያተኛ መሆንን አምኖ መሐሪ ደግሞ እርሱ መሆኑን አምኖ በክርስቶስ ኢየሱስ ፊት በመቅረብ ዋናው ሊቀ ካህን ኢየሱስ ነው በእርሱ ፊት ኃጢያትን መናዘዝ ኃጢያተኛነትን ማመን ያንተን ኃጢያት ለመስማት ብቃት ያለው ምንም አይነት ቄስ የለም በመድር ላይ ልንገር ወንድሜ ኢትዮጵያ ውስጥ ያለ ስርዓት ነው የሻሽና የጥምጥም እየተከፈለ የሚገባ ንስሐ የቱ ጋር ያጸድቅ ነው ውሸት ያው እንደዚህ ነው ሲጨፍር ነው የሚሉ ሲጠጣ
እንኳን ያንተን ህይወት ሊያስተካክል የራሱን ያስተካክል የራሱ እግዚአብሔር ይሁናቸው ለነሱም የመዳን ተስፋና እድል አላቸው ንስሐ ቢገቡ እነሱም ይድናሉ አንተ ግን ንስሐ ግባ ጌታን ተቀበል እየሆነ ያለው ነገር ብንስቅም ብንሳቀቅም ብንገስጽም ሁሉ ነገር ዋናው አንተ እንድትድን ነው አንቺ እንድትድኝ ከዚህ አይነት ሲስተም ውስጥ እንድትወጡ ገድል ተነቦና ተደግሞ ጥምቀትና ጠምቃለን ከሚሉ ሰዎች ነፃ እንድትወጡ በጌታ በኢየሱስ ክርስቶስ ስም አምነ ንስሐ ገብተ የውሃ ጥምቀት ወስደ ህይወትን በትክክለኛው መንገድ ላይ እንድትመራ መንገድ እውነት ህይወት የሆነውን ጌታ ኢየሱስን እንድትቀበል ዋናው አጀንዳ ይሄ ቴንክ ዩ አጋፔ ሐዋርያት ሥራ ምዕራፍ 2:38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል ተጠማቂው በክርስቶስ ኢየሱስ ማመን አለበት እሱ ብቻ ነው የሚጠበቅበት ከዛ በአብ በወልድ በመንፈስ ቅዱስ ስም መጠመቅ አለበት ይሄንን ስናደርግ ነው ድነት ከዚህ ውጪ ያለው ነገር በሙሉ ሐሰት ነው